አንዳችን ያልጠበቅነው አዲስ ነገር አለላቸው። ይሄ ምን መሰላችሁ? አብርሽ ትላንትና እንዲሁም ደግሞ ከትላንት ወዳ ከሀገር እንደሚወጣ ሲናገር ቆይቶ ነበር። እኛም ብዙዎቻችን ደግሞ ከሀገር ይወጣል ብለን አምነን እንዴት ነው ደግሞ ነገሩ? ከሀገር መውጫ ወይስ በሄርሜላ የሸሻ ወይስ ደግሞ በሩታ የሸሻ ብለን ጥያቄ ቢፈጥርብንም እንኳን ነገር ግን ደግሞ ሰሞኑን ካለሁበት ድብርትና ሰሞኑን ካለሁበት ሁኔታ በቃ እዚህ ጋር ማንንም ማየትና ከማንንም መሆን አልችልም። ስለዚህ እኔ ራሴ ሲኖር ነኝ ለማንንም መሆን የሚችለው እኔ ራሴ ያለሁበት ሁኔታ ጥሩ ስለሊሆና እንዲሁም ደግሞ ለራሴ ጊዜ መስጣትና እንዲሁም ራሴን ማዝናናት አለብኝ ብዬ ወስኛለሁኝ። ነገር ግን ይሄንን ውሳኔ እንደወሰንኩኝ ብዙ ሰውም እንዲያቀልፈለኩም ነበር። ግን ግዴታዬ ደግሞ ማወቅ አለብኝ ብዬ ማወቅ አለባቸው ብዬ ተናግሬ ያለው እያላ ትላንት እነ ሩታንና እንዲሁም ደግሞ እና ኢፍሬምን ተሰናብቶ ሲወጣ ሩታ ልጄን አደራ ሲላት ሩታም ደግሞ ፈርታ ምንድነው ነገሩ? እንዴት ነው እስከዛሬ ድረስ ይሄንን አይነት ነገር ስላልተናገርከኝ ዛሬ የመጀመሪያ ጊዜ ይሄንን ነገር ስትናገር እኔም ፈራሁኝ። ግን የምትሄደው እንዴት ነው ወዴት ነው ብትሉም እንኳን ሊነግራት ፍቃደኛ አልነበረም። በዛውም ልክ ደግሞ ኢፍሬምም ይሄ ነገርማ አይሆንም ብቻህን ደግሞ አትሄድም እያለው ነበር። እኔ ራሴ ለራሴ የማቅ ሰው ነኝ። አሁን ማንም ሰው አያስፈልገኝም። በቃ እኔ መናገሬ ነው ወይ ይሄ ሁላ ያመጣብኝ? እንዲሁም ደግሞ ከፈለኩኝ ዝሙ ብዬ መሄድ እችል ነበርኩኝ። ግን ደግሞ እናንተም እንደተጨነቁ እንዲሁም ደግሞ ልጄንም ማያት አለብኝ። ከዛም ከመጣሁኝ መንገድ ደግሞ የተወሰነ ልብስም ከመግዛት ይሻለኛል ብዬ የተወሰነ ልብስም በመያዜ ነው ይሄንን ጭቅጭቅ ልትፈጥሩብኝ የቻላችሁ ብሎ ገንጥሏቸው ወጥቶ ነበር። በስተመጨረሻ ቢያሳምን ልሳመን ሲሉት ማለት ነው። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማየት አሁን ደግሞ ምንድነው አዲስ ነገር ተፈጠረውና ምንድነው እየሆነው ያለው? እንደተባለው ብዙዎቻችን ከሄርሜላ ሊወጣ ነው ትላንት ደግሞ ሲናገሩና እንዲሁም ደግሞ ትላንት ሲያወሩ እንደሰማነው ዳኒና እንዲሁም ሄርሜላ እንዲሁም ደግሞ አብርሽ በውጭ እንገናኛለን ተባብሎ ነበር እነሱ ያወጡት ማለት ነው። ለማንኛውም እስከ መጨረሻ ድረስ ከኔ ሆኖ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ውዶችዬ ክርስቲያን ወገኖቼም ሰላም ብያለሁኝ። ሰላማችሁ ይብዛልኝ እያልኩላችሁ መጥቼ የላችኋለሁኝ። ሲመጣ ያልጠበቅነውና ያላሰብነው አዲስ ነገር መጥቶልናል። ይሄም ደግሞ ቅድም ለታይታችሁ ከሆነ ቀደሙ ብሎ እነ አሚሮና እንዲሁም ደግሞ እነ አማኖ መጥቶ ነበር። ሲመጡ ከሀገር እንደሚወጡና እንዲሁም ደግሞ ትልቅ ሰርፕራይዝ እንዳላቸው ነበር የተናገሩት የነበረው። እኛም ብዙዎቻችን ይሄ ነገር እንዴት ነው እውነት ከሀገር አብሮ ሊወጡ ነው ወይስ ደግሞ ዛሬ የሚመጡበት በሰርፕራይዙ ይሁንና መውጣታቸው ደግሞ ነገ ይሁን ብዙዎቻችን እንደዛ ብለን አስበናል። በነገራችን ላይ አሚሮ ሁላችንም እንደምናየው መጀመሪያው ጅምርቱን ከአብርሽ ማለት ከሄርሜላና እንዲሁም ከእንትና ማን ነው የአብርሽ ወንድም ማለት ነው ከኢፍሬምና እንዲሁም ደግሞ ከሩታ መጀመሪያው ቀን ወደ ሄርሜላ ያመጣው አሚሮ አንድ ጓደኛው ነበር። ማን ነበር ስሙ? እነሱ ነበሩ። የመጀመሪያም ቀን ከሩታ ቤት እንደምንም አድርጎ ያወጡት የዛኔ ነበር። ከዛን ሲቀጥል ደግሞ ለተወሰኑ ቀናቶችና ወይም ደግሞ አንድ ሳምንት ቆዩ አይመስለኝም። ለተወሰኑ ቀናቶች ደግሞ ሄርሜላ ይዛ እንድትሄድ ያደረገው ዴቭ ነበር። ከዛም በኋላ ነው አይደል ይሄ ማጥቶ እንትን ምንድነው ሱቅ ስጦታ ተሰጣውና ከዛም በኋላ ይሄ ምንድነው 500 ኬን እያከበሩ የዛኔ ራሱ ምንም ማቀው ነገር የለም ቢልም ትንሽ ተናግሮ ነበር የዛን ቀን ማለት ነው። ይሄንን ያልኳችሁ ለምን መሰላችሁ? አሚሮ የምሬንን አንዳንዴ እርግጥ አድርጎ ወይም ደግሞ ርግጥ አድርጎ የሚያወራ ሰው በጣም ደስ ይለኛል እኔ ብዙ ጊዜ ማለት ነው። አንዳንድ ጊዜ ደግሞ አሚሮ እርግጥ አድርጎ ነው ያኒ እንትን አድርጎ የሚያወራው ማለት ነው። ቅድም ለታማይታችሁ ከሆነ እንግዲህ ሩታ እንደ ወንድም ወይም ደግሞ እኛ እንደ እህት እያየነሽ አንቺን እንመክረሻለን። ምክንያቱም እዚህ ጋር አንቺ የተፈታሽ ሚስት ነሽ። ስለዚህ እንዲሁም ደግሞ የልጅሽ አባት ነው። ይሄንን የልጅሽ አባት አይደለም ማለት አንችልም። ነገር ግን ደግሞ የልጅሽ አባት ሆና ማለት
አሁን ወደፊት ይቀጥላላችሁ ማለት አይደለም። ስለዚህ እባክሽን ሩታ እንደ ወንድም እንዲሁም ደግሞ እንደ እህት እንመካከርና ቁርጥሽን አውቃሽ ከዛም በኋላ የራስሽን ህይወት ኑሪ። እዚህ ጋር ህይወታቸውን እየበጠበሽ ስለሆነ ይህንን ነገር ደግሞ ልንነግርሽ እንፈልጋለን እያሉ ሲያወሩ ሰምታችሁታል ብዬ አስባለሁ። ማን አማኖና እንዲሁም ደግሞ እንትና አሚሮ ማለት ነው። ስለዚህ በዚህ አንዳንድ ጊዜ ሲታዩ አብርሽ ከሄርሜላ ይቀጥላል ይመስላችኋል። አንዳንዴ ደግሞ አሁን ትላንትም እንዳየነው የነበረው ወይም ደግሞ እንደተረዳ ነው የነበረው ለሩታ የሩታ ፍቅር እንዳለበትና እንዲሁም ደግሞ ከሩታ ያልጨረሰው ጉዳይ እንዳለ ነበር የተረዳ ነው ማለት ነው። ዞሮ አብርሽ በሁለታቸው መካከል ከመጫወቱ ወይም ደግሞ በሁለታቸው መካከል የሆነ ነገር እንትን ከማለቱ የምሬንን አንድ ደቂቃ በቂናት ለአብርሽ ሩታንም ሆና ሄርሜላን ከራሱ ለመራቅና እንዲሁም ደግሞ ከራሱ ከህይወቱ ለማውጣት ማለት ነው። እዚህ ጋር ብዙ ህዝብም እየተጨነቀ እንዲሁም ደግሞ እነሱም እየተጨነቁት ያሉበት ነገር ግን ደግሞ ለሱ የአንድ ደቂቃ ንግግር ናት። ስለዚህ በዚህ ሁኔታ ከመቀጠልና በዚህ ሁኔታ ከመሄድ አንዳቸውን ቁርጥ አድርጎ የሆነ ነገር ቢላቸው ተገቢ ነው ብዬ አስባለሁ። እናንተ ነው የምታውቁት። በእርግጥ እኔ አልኩኝ ማለት እናንተ ላላችሁ ማለት አይደለም። እናንተ አላችሁት ማለት ደግሞ እኔ ይለዋለሁኝ ማለት አይደለም። ዞሮ አዲስ በሚመጣው እንገናኛለን። በያላችሁበት ሰላማችሁ ይብዛ። ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በያላችሁበት ሰላማችሁ ይብዛ። ባይ ባይ።